ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን አድማጮቻችን እንደምን ሰንብታችኋል? ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ አድርጋለሁ። ከሪፐብሊክ ሚዲያ ለዛሬ ይዘንላችሁ የቀረብነውን ዝግጅት ማስደመጣችን እንቀጥላለን ማለት ነው። ዛሬ እንግዲህ የውይይታችን ርዕስ የሚሆነው መተት ነው። መተት ምንድን ነው? ሀገራችን ከሌላው ዓለም የተለየች እስኪመስል ድረስ ስለ መንፈሳዊ ውጊያዎች ከፍተኛ ትኩረት የሚሰጥባት ሀገር ነች። ከ1 ኪሎ ሜትር ራዲየስ ባነሰ ርቀት የሀገራችን የሃይማኖት ተቋማት በጣም ተደራርበው ያሉበት ሀገር ነች። እንግዲህ በዚህ ሁኔታ ነው ከመንፈሳዊነት ጋር በተያያዘ በጣም በርካታ ሰው ይታመማል፣ በጣም በርካታ ሰው ይፈወሳል። ስለዚህ ምንድን ነው ነገሩ? ነው የአእምሮ በሽታ ነው? የስነ ልቦና ችግር ነው? ወይስ የማግኔዥምና የተለያዩ ቫይታሚኖች እጥረት ነው? የሆርሞኖች መዛባት ነው? እስቲ እንግዲህ ከስር መሰረቱ እንመርምረው፣ እንፈትሸው። እንግዲህ መተት ወይም ሶርሰሪ በሌላ አባባል ደግሞ ማጂክ ተብሎ የሚታወቀው በተለያዩ ዓለማት እንግዲህ በተለያዩ ባህሎችና እምነቶች ውስጥ የተለየ ትርጉም ቢኖረውም በአጠቃላይ ሲታይ ከተፈጥሮ በላይ በሆኑ ስውር ኃይሎች በመታገዝ በሰዎች ሕይወት ጤና ወይም እድል ላይ ለውጥ ለማምጣት የሚደረግ ድርጊት ነው። ስለ መተት እንግዲህ በስፋት የሚታወቁ ነጥቦች በሚከተለው መልኩ ማጠቃለል እንችላለን ማለት ነው። አድማጭ ተመልካቾቻችን ይህንን ፕሮግራም ላይክ፣ ሼር በማድረግ እንግዲህ ለሌሎች እንዲዳረስም በዚህ አጋጣሚ እንድታዳርሱ እንድታግዙን እንጠይቃለን ማለት ነው። እንግዲህ መሰረታዊ ምንነቱን ስንፈትሽ መተት ብዙውን ጊዜ ክፉ ዓላማን ያዘለ ተደርጎ ይወሰዳል። ክፉ መናፍስት አጋንንትን ወይም ሌሎች ምስጢራዊ ኃይሎችን በመጥራት በሌላ ሰው ላይ ጉዳት ለማድረስ፣ ሰውን ለማሳበድ፣ ትዳር ለማፍረስ ወይም ንብረት ለማጥፋት የሚደረግ ጥቁር ጥበብ ተብሎ ይታወቃል። እንግዲህ የሚከናወንባቸው መንገዶችን በተመለከተ እንግዲህ መተት የሚያደርጉ ሰዎች ወይም መተተኛ ወይም ጠንቋይ ተብለው የሚጠሩ የተለያዩ ነገሮችን እንደ ግብዓት ሊጠቀሙ ይችላሉ። ለምሳሌ የቃል ድግምት፣ የተወሰኑ ስሞች ወይም ቃላትን በተደጋጋሚ በመድገም መንፈሳዊ ኃይሎችን መጥራት፣ ቁሳቁሶች ለምሳሌ የሰው ፀጉር፣ ጥፍር፣ የልብስ ስባሪ፣ ፎቶግራፍ ወይም በመሬት ውስጥ የሚቀበሩ መድኃኒቶችም እንደዚሁ ይጠቀማሉ። እንግዲህ ሌላኛው ደግሞ መስዋዕት ነው። የእንስሳት ደም ወይም ደግሞ ሌሎች ነገሮችን በማቅረብ ከመናፍስት ጋር ስምምነት ማድረግ ይገኙበታል። እንግዲህ በተለያዩ እይታዎችን ማየት እንችላለን። ስለ መተት እንግዲህ የተለያዩ እይታዎች አሉ። አንደኛው የሃይማኖታዊ እይታ ነው። እንግዲህ እንደ ክርስትናና እስልምና ባሉ ሃይማኖቶች መተት በጥብቅ የተከለከለና ከፈጣሪ መንገድ የወጣ ከሰይጣን ጋር የሚደረግ ግንኙነት ተደርጎ ይፈረጃል። በሳይንስ እይታ ደግሞ ሳይንስ መተትን እንደ እውነተኛ ኃይል አይቀበለውም። ይልቁንም ሰዎች መተት ተደረገብኝ ብለው ሲያስቡ የሚፈጠርባቸው የስነ ልቦና ጫና ወይም ደግሞ ፕላሴቦ ኢፌክት ወይም ኖሴቦ ኢፌክት ወይም ያልታወቀ የጤና እክል እንደ አእምሮ ህመም ያለ ማለት ነው እንደ ምክንያት ያስቀምጣል። በባህል እይታ ደግሞ እንግዲህ በብዙ የአፍሪካና የሌሎች አህጉራት ባህሎች መተት እንደ ማህበራዊ ክፉ ድርጊት ይታያል። ሰዎችን ለማቀራረብ የፍቅር መተት ለምሳሌ እንደ አብነት መውሰድ እንችላለን። ወይም ደግሞ ጠላትን ለመበቀል እንደሚረዳ ይታመናል። ሌላው ሊያመጣቸው የሚችሉና ሊያመጣ የሚችላቸው ተጽዕኖዎችን ስናይ ለምሳሌ ኦፍኮርስ እንደ እምነቱ የሚለያይ ይሆናል። መተት ተደረገባቸው የሚባሉ ሰዎች የሚከተሉትን ምልክቶች ሊያሳዩ እንደሚችሉ በየአካባቢው ይነገራሉ፣ ይታመናሉ። አንደኛ ድንገተኛና በሕክምና ሊታወቅ የማይችል ህመም ነው። ከፍተኛ የባህሪ መለዋወጥ ወይም የአእምሮ መታወክ፣ ያልተገደበ ፍርሃትና ቅዠት፣ በስራና በኑሮ ላይ የሚገጥሙ ተከታታይ ውድቀቶች ናቸው። እንግዲህ መተት በአብዛኛው ከፍርሃትና ከማይታወቁ ኃይሎች ጋር የተያዘ ጥልቅ
ማህበራዊና መንፈሳዊ ትርጉም ያለው ጽንሰ ሐሳብ ነው። ብዙዎች እንደ እውነት ቢቀበሉትም ሌሎች ደግሞ እንደ አጉል እምነት ይመለከቱታል ብለን እንወስዳለን። አድማጭ ተመልካቾቻችን እንግዲህ በመተት ዙሪያ ያሉን ሀሳቦች በዚህ አበቁም፣ እንቀጥልባቸዋለን። ከዛ በፊት ግን ይህንን ቻነል ላይክ፣ ሼር በማድረግ ለሌሎች እንድታዳርሱ በአክብሮት እንጠይቃለን። እንግዲህ አሁን የአብዛኞቹ ሰዎች ጥያቄ በምናይበት ጊዜ መተት ምን ያህል እውነት ነው የሚለው ነው። በተለይ ፊደል የቆጠሩ ሰዎች የሚያነሱት ትልቁ ጥያቄ ነው ማለት ይቻላል። በነገራችን ላይ ይሄ ለበርካታ ዓመታት በተለይ በፍልስፍና ዘርፍ ለሚሰማሩ በስነ ልቦና ዘርፍ የምርምር ስራ የሚሰሩ ሰዎች ይህንን ነገር ለመዳሰስ የሚሞክሩበት ሁኔታ አለ። ምን ያህል እውነት ነው የሚለውን ጉዳይ አንስተን እንነጋገር። እንግዲህ የመተት እውነተኝነት እንደ ግለሰቡ የህይወት ፍልስፍና፣ እምነት እና ለነገሮች የሚሰጠው ትርጉም ይለያያል ብለን መውሰድ እንችላለን። ይህንን ጥያቄ እንግዲህ በሶስት ዋና ዋና እይታዎች መከፋፈል ይቻላል። አንደኛውና ትልቁ በሃይማኖትና በባህል እይታ ወይም ደግሞ በነዚህ በሃይማኖትና በባህል እንደ እውነት ተደርጎ መወሰድ ነው። እንግዲህ ለብዙ አማኞችና ባህላዊ እሴቶችን ለሚያከብሩ ሰዎች መተት ፍጹም እውነት ነው። እንግዲህ መንፈሳዊ ዓለም በተለይ በክርስትና፣ በእስልምና እንደዚሁ በሌሎች እምነቶችም ከሚታየው ዓለም ባሻገር የማይታይ መንፈሳዊ ዓለም ለምሳሌ መላእክትና አጋንንት እንዳሉ ያስተምራሉ። መተትም በእነዚህ ክፉ መናፍስት አማካኝነት በሰው ልጅ ላይ ተጽዕኖ የማሳደር ተግባር ተደርጎ እንግዲህ ይታመናል ማለት ነው። እንግዲህ ሌላው አንዱ ማሳያ ደግሞ ተሞክሮች ነው። እንግዲህ ስለ ተሞክሮች በምናነሳበት ጊዜ ብዙ ሰዎች በሕክምና ያልተፈወሱ ህመሞች በጸሎት ወይም በባህላዊ መንገድ ተፈወስኩኝ ወይም ተፈወሱልን ብለው የሚሉ ምስክርነቶች ስለሚሰጡ እንግዲህ ድርጊቱ በተግባር ያለና የሚሰራ እንደሆነ ያምናሉ። ሌላው በሳይንስና በምክንያታዊነት እይታ ስናየው ደግሞ እንደ አጉል እምነት፣ እንደ አጉል ልምምድ ተደርጎ ይወሰዳል። ለምሳሌ ሳይንስ በማስረጃ ወይም ኤቪደንስ እና በተጨባጭ ሙከራ ላይ የተመሰረተ በመሆኑ መተት እንደ እውነት አይቀበለውም። ሳይንስ ምክንያቶቹ በእርግጥ ሳይንሳዊ ምክንያቶቹ ብዙ ቢሆኑም የሚከተሉትን ማንሳት ይቻላል። ለምሳሌ የስነ አእምሮ ህመሞች መተት የተደረገባቸው ወይም ተደረገባቸው የሚባሉ ሰዎች የሚያሳዩቸው ምልክቶች ለምሳሌ ድምፅ መስማት፣ ባህሪ መለዋወጥ፣ እንደ ምን ልበል እንደ ዲሶሲዬቲቭ አይዴንቲቲ ዲስኦርደር፣ እንደ ሺዞፍሬኒያ ያሉ የአእምሮ ህመሞች እንግዲህ ለዚህ መገለጫ ሊሆኑ ይችላሉ የሚል ነገር ነው ማንሳት የሚቻለው። ሌላው እንግዲህ የማሳመን ኃይል ወይም ሰጀስሽን፣ አንድ ሰው መተት ተደርጎብኛል ተብሎ ሲነገረው፣ ተደርጎብሃል ወይም ተደርጎብሻል ተብሎ ሲነገረው ወይም ሲነገራት እንግዲህ አእምሮ በፈጠረው ከፍተኛ ጭንቀት ምክንያት ሰውነቱ ላይ ወይም ሰውነቷ ላይ ትክክለኛ ህመም ሊሰማት ወይም ሊሰማው ይችላል። ይህ ኖሴቦ ኢፌክት ይባላል። በነገራችን ላይ እንግዲህ ያልታወቁ ህመሞች ደግሞ ሌላኛው ችግር ነው። ምክንያቱም እንግዲህ የሚታወቁ ህመሞች ወይም ችግሮች በሳይንሳዊ መንገድ ሊፈወሱ ይችላሉ። ነገር ግን አንዳንድ ደግሞ ሳይንስ ያልደረሰባቸው ያልታወቁ ህመሞች አሉ። ለምሳሌ እንግዲህ ዘመናዊ ሕክምና ደርሶባቸው ያልደረሰባቸውን የውስጥ ደዌዎችን ሰዎች ከመተት ጋር የማገናኘት ዝንባሌ እንግዲህ አላቸው። ምክንያቱም እንግዲህ በጣም ብዙ ነገሮች ከዚህ ጋር የተያያዙ ነገሮች ስላሉ ማለት ነው። በስነ ልቦና እይታ ወይም እንደ ማህበራዊ እውነት ተደርጎ የሚወሰድበት ሁኔታ አለ። በስነ ልቦና ረገድ መተት ተጽዕኖ እውነት ነው ተብሎ ሊወሰድ ይችላል። አንድ ሰው መተት እንደተደረገበት ካመነ ያ እምነቱ በህይወቱ ላይ እውነተኛ ቀውስ ሊፈጥርበት ይችላል። ፍርሃት፣ ተስፋ መቁረጥና ጭንቀት የሰውነትን በሽታ የመከላከል አቅም ስለሚያዳክመው ሰውየው በእርግጥም ሊታመም ይችላል ነው። ስለዚህ ድርጊቱ በራሱ ተአምራዊ ኃይል ባይኖረውም በሰውየው አእምሮ ላይ ያለው ተጽዕኖ ግን እውነት ነው።
በአጠቃላይ መንፈሳዊ መንገድ ካየ ነው እንግዲህ በመንፈሳዊ መንገድ በመንፈሳዊ አተያይ ካየ ነው መተት የክፉ ኃይሎች መገለጫ ተደርጎ ስለሚወሰድ እውነት ነው የሚል ድምዳሜ ላይ መድረስ እንችላለን። በአመክንዮና በሳይንሳዊ መንገድ ካየ ነው ደግሞ ድርጊቱ ያልታወቁ የጤና እክሎች ወይም የስነ ልቦና ተጽዕኖዎች ውጤት እንጂ ምትሃታዊ ኃይል እንዳልሆነ ልናምን እንችላለን ማለት ነው። መተት ወይም ድግም ተደርጎብኛል ብሎ ለሚያምን ሰው የሚወሰዱ መፍትሄዎች ደግሞ ማውራቱ እጅግ በጣም አስፈላጊ ነው። እንግዲህ ይሄ እንደ ግለሰቡ የእምነቱ አቋምና እንደ ችግሩ ስፋት ይለያያል። እንግዲህ ዋና ዋናዎቹን እናንሳ። በእውነት እነዚህ ዋና ዋና መፍትሄዎች በሶስት ከፍለን እናያቸው። አንደኛው መንፈሳዊ መፍትሄዎች ብለን እንውሰድ። ብዙ ሰዎች መተት መንፈሳዊ ውጊያ ነው ብለው ስለሚያምኑ መፍትሄውም ከዚያ ይፈልጋል። ጸሎትና ጾም ሃይማኖታዊ ተቋማት ወይም ቤተክርስቲያን፣ መስጊድ በመገኘት በጸሎት በጸበል ወይም በሩቅያ በእስልምና አማካኝነት እንግዲህ ከክፉ ኃይሎች መላቀቅ እንደሚቻል ይታመናል። የንስሐ ህይወት ሌላው ነው። እንግዲህ ውስጣዊ ሰላምን ለማግኘትና ከመንፈሳዊ ተጽዕኖ ለመውጣት መንፈሳዊ ጥንካሬን ማዳበር ቅዱሳት መጻሕፍት እንግዲህ ቅዱሳት መጻሕፍትን ማንበብ አእምሮን በበጎ ሐሳቦች በተስፋ ለመሙላት በእውነት በጣም ይረዳል። ቅዱሳት መጻሕፍት በዚህ መልኩ ጥሩ እገዛ ያደርጋሉ። ሌላው እንግዲህ ስነ ልቦናዊ መፍትሄዎች ናቸው። አንዳንድ ጊዜ ችግሩ ከመተት ይልቅ ከአእምሮ ጭንቀትና ከፍርሃት ሊመነጭ ይችላል። በዚህ ጊዜ የሚከተሉትን መፍትሄዎች ይረዳሉ ብለን ብንወስድ ጥሩ ነው። አንደኛው የባለሙያ ምክር ነው፣ ላይክ ካውንስሊንግ። በውስጣዊ ስጋት ወይም በድንገተኛ አደጋ ወይም ትራውማ ምክንያት የሚመጡ የአእምሮ መረበሾችን በንግግርና በምክር መፍታት ነው። ሌላው አመለካከትን መቀየር ነው። መተት ተደርጎብኛል የሚለውን ሐሳብ በራሱ ሰውን የማዳከም ኃይል ስላለው ያንን ፍርሃት በማስወገድ በራስ መተማመንን መገንባት ነው። ይሄ እጅግ በጣም መሰረታዊ ነገር ይመስለኛል። አድማጭ ተመልካቾቻችን እንግዲህ ሪፐብሊክ ሚዲያ ይህንን ዝግጅት በጣም በተለየ መልኩ ነው የሚያየው። ስለዚህ በዚህ አጋጣሚ አድማጮቻችን ለሌሎች ብታዳረሱት ጥሩ ነው ይሄንን ፕሮግራም። ሌላው እንግዲህ ማህበራዊ ድጋፍ ነው። በነገራችን ላይ አንዱ መፍትሄው ጉዳይ ቢኖር ማህበራዊ ድጋፍ ነው። ለምሳሌ ከቤተሰብና ከጓደኞች ጋር ግልጽ ውይይት ማድረግና ብቸኝነትን ማስወገድ ያስፈልጋል የሚለው ነው። ሌላው እንግዲህ የሕክምና ወይም ሳይንሳዊ መፍትሄዎችን ደግሞ ብናይ የመተት ምልክቶች የሚባሉት እንደ ራስ ምታት፣ የሰውነት መዛል ወይም መቃዠት የጤና እክሎች ሊሆኑ ይችላሉ። አጠቃላይ ምርመራው እንግዲህ ማድረግም ሌላኛው መፍትሄ ነገር ነው። በሰውነት ውስጥ ያለን የቫይታሚን እጥረት፣ የሆርሞን መዛባት ወይም ሌላ በሽታ ለማረጋገጥ ወደ ሆስፒታል መሄድ ያስፈልጋል የሚል ነገር ነው። አድማጮቼ፣ ተመልካቾቼ የሪፐብሊክ ሚዲያን እንግዲህ ላይክና ሼር በማድረግ እንግዲህ ለሌሎቹ ብታዳርሱ ጥሩ ነው ብለን የምንልበት መሰረታዊ ምክንያት ሀገራችን በጣም ውስብስብ የሆኑ አረዳዶች አሉ፣ በተለይ ከመንፈሳዊ ሕይወት ጋር በተያያዙ። ስለዚህ ይሄ ችግር ያለበት ብዙ ስለሆነ መፍትሄዎችም ደግሞ ከዚህ ጽሁፍ ከዚህ መጣጥፍ ብዙ ነገሮች የሚወሰድ ነገር ሊኖር ስለሚችል ለሌሎች ብታዳረሱት የሚል ነገር አለኝ። እንግዲህ የስነ አእምሮ ሕክምና ወይም ሳይካትሪ ሌላኛው መፍትሄ ነው። እንግዲህ ከከፍተኛ ጭንቀት ወይም አንዛይቲ ወይም ድብርት ዲፕሬሽን ካለ በባለሙያ የታዘዙ መድኃኒቶችን መጠቀም ከፍተኛ ለውጥ ያመጣል። መፍራት አያስፈልግም። በመጀመሪያ ደረጃ ፍርሃት ለመተት ትልቁ መግቢያ በር ነው። ምንም ነገር ሊጎዳኝ አይችልም የሚል ጠንካራ መንፈስ ይኑር ወዳጄ። ከአጭበርባሪዎችን መጠንቀቅ ያስፈልጋል። መተት እበጥሳለሁ በሚሉ ስም ገንዘብ አምጡ የሚሉ ወይም ጎጂ ድርጊቶችን ለምሳሌ መቃጠል፣ መገረፍ፣
የሚያዙ ሰዎችን መራቅ ያስፈልጋል። ንጽህናን መጠበቅ፣ አካባቢያዊ ግላዊ ንጽህናን መጠበቅ ለስነ ልቦና ሰላም ትልቅ አስተዋጽኦ አለው። በአጠቃላይ መፍትሄው በምናወራበት ጊዜ ከመንፈሳዊ አረዳዶችን ባሻገር እንግዲህ ማለትም በመጀመሪያ ደረጃ በትክክል መንፈሳዊ ጥንካሬ አንዱ የውጊያ መሳሪያ ነው። ከዛ ባለፈ ደግሞ የሳይንሳዊ ምርመራን ማድረግ፣ የአእምሮ ሰላምን አቀናጅቶ መያዝ መልካም ነው የሚል ነገር አለን። አድማጮቼ፣ ተመልካቾቼ ይህንን የሪፐብሊክ ሚዲያ ኮንቴንቶች ላይክ እና ሼር በማድረግ ለሌሎቹ እንድታጋሩ በአክብሮት እየጠየቅኩኝ የዛሬው መተትን የተመለከተ ዝግጅት እዚህ ላይ ያበቃለሁ። መልካም ጊዜ ይሁንላችሁ። ሰላም። ሪፐብሊክ